ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ገዳማውያን በጦርነት ውስጥም የኢየሱስ ምስክሮች ናቸው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ 30ኛውን ዓለም አቀፍ የቅድስና ሕይወት ቀን መታሰቢያ መስዋዕተ ቅዳሴ ያቀረቡ ሲሆን ባሰሙት ቃለ እግዚአብሔር ሕይወታቸውን በሙሉ ለእግዚአብሔር አገልግሎት የሰጡ ወንዶችና ሴቶች እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ያሳዩትን ጽኑ እምነት በማወደስ የሰላም ፈጣሪዎችና የተስፋ ምልክቶች እንዲሆኑ አደራ ብለዋል። የኢየሱስ ክርስቶስን ባዶነትና የመንፈስ ቅዱስ ሕይወትን በመካፈል እርሱን በቅርበት ለመከተል በገቡት ቃል ኪዳን በዓለም ውስጥ ያሉ ግጭቶች የሚሸነፉበት መንገድ ማሳየትና ያለመጠን በሚወዱና ይቅር በሚሉ ሰዎች በኩል ወንድማማችነትን ማሳደግ እንደሚችሉ ተናግረዋል። ገዳማውያኑ በጦርነትና በሌሎች አስቸጋሪ ሁኔታዎች ውስጥ ሊያጋጥሙ የሚችሉ ፈተናዎችን ለመጋፈጥ መዘጋጀታቸውን የገለጹት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከኢየሱስ ክርስቶስ በሚያገኙት ኃይል ክፋትን በመቃወም አንዳንዴም እስከ ሰማዕትነት ለመድረስ ዝግጆች ናቸው ሲሉ አስረድተዋል። ገዳማውያን ማህበራት በተለያዩ አስቸጋሪ ሁኔታዎች ውስጥ ህዝቦቻቸውን የማይተዉ መሆናቸውን የሚያሳዩ ምልክቶችንና በግጭቶች መካከል ባቋቋሙት የወንጌል ምስክርነት ሰፈሮች ውስጥ በርካታ ማረጋገጫዎች መኖራቸውን ጠቁመዋል። እነዚህ ገዳማውያን ማህበራት ህዝባቸውን ትተው እንደማይሸሹና ብዙ ጊዜ ለደህንነታቸው አስጊ በሆነ ሁኔታዎች ውስጥ እንደሚቆዩ፣ ይህም ከቃላት የበለጠ እጅግ ተጋላጭ በሆኑ ሁኔታዎች ውስጥ የህይወትን የማይጣስ ቅድስና የሚያስታውስ ህያው ምስክርነት እንደሆነ አጽንኦት ሰጥተዋል።